ሳለም ላይ በሏት ያሽዱዷለች ያሽከሎኗል የማትያንን የናታንያን የቴላቢዋን የርሆቦቷን የኢላቷን የበርሸባዋን ነይ በሏት የራምሌዋን ነይ በሏት የልጇለች። ሰላም ግርምዬ ዲነሽ ደህና ነሽ? እግዚአብሔር ይመስገን። ዲነሽ እግዚአብሔር ይመስገን አለን ደህና ነን። ምን ነበር እንዴ? በስተከለ ልክ መተሽ ምን ነበር እኮ አይባልም ማለት ምን እሺ? ይቅርታ ሌላ የሚያስወራ ነገር አለ ፍቅር? አይ ምንም ቢሆን እኮ ምን መቃይት ኦኬ ታዩ እግዚአብሔር ሰላም ሰላም ኖርማል ነው። ወደ ገደለው ኖርማል ነው። ኦኬ ችግር የለውም። ወደ ገደለው እንገባለን። ምን መሰለሽ ሄርሜላ ዛሬ ጠራንሽ አንድ ግል ልነግርሽ ነው። ከዚህ በኋላ እንዴት ነው መሰለሽ አብርሃም የሱ ፍላጎት እንዳልሆነ በደንብ ተረተናል። አንቺ ከሱ ጋር እንድትቀጥይ እንደማይፈልግ በደንብ ተረተናልም አይተናልም። አንቺ ነገር ተሻል ብዬ አስባለሁ። በትክክል ማለት ይሄ ነገር ለአብርሃም እኛ አስበን አደረግነው እንጂ አይ ቲንክ አንቺም የታየሽ ነገር ይኖራል ብዬ አስባለሁ። ምክንያቱም እኔና ሩታ በመናደርገው ነገር አብርሽ አንዳችን ወደዛ አንዳችን ለምን ዞሮ ዞሮ አንቺ ጋር ይመጣል አንቺ ባጣቆዩኝ ነሽ ወይ ማለት ይሄ የእውነት ፍቅር አይደለም። የእውነት ፍቅር ቢሆን እኔ ሳናግረው ሩታም የሆነ ነገር ስታደርገው ወደ አንቺ አይሮጥም። በቃ አንቺ ማባባያው ነሽ ወይ ይሄ እንዴት ነው ሲከፋው ምናምን እሱ ጋር መጽናኛው እና ይሄን ነገርም አይተን ተረርተን ለአንዲና ለመጨረሻ ጊዜ ከአብርሃምና ከሩታ ህይወት እንድትወጪ ያ እንድትወጪ ነው ለመንገር ነው የጠራንሽ። ሲቀጥል ደግሞ ሄርሜላ ሞራሉ ካለሽ ወይም ደግሞ ፍላጎቱ ካለሽ አብርሃም ከፍቅር ጋር ያወራውን ነገር ልናሳይሽ እንችላለን፣ ፍቃደኛ ከሆንሽ ማለት ነው። ምንድነው እያለ የነበረው እንዴት ነው ካንቺ ጋራ ውለታና የሆነ ነገር ይዞት እንዳለ ምናምን። ሲቀጥል ደግሞ እንዴት ነው በውለታ የሚኖር ፍቅር አለ ብዬ አላስብም። ነገሮችን ከኔ መራቅ እንዳልቻለ ብዙ ነገሮች ተፈጥረው እንኳን ከኔ መራቅ እንዳልቻለ ሲቀጥል ብዙ ነገሮችን እንኳን ሲያደርግ የኔን ስም ነው ቀድሞ የሚያነሳው። እንዴት ነው በልብ ያይልለ ነገር በአፍ ቶሎ አይመጣም አይጠራም አይደለ? ስለዚህ ልቡ እና ሐሳቡን ተረተሽ ፍላጎቱን ተረተሽ ከህይወቱ ብትወጪ በእርግጠኝነት የኛ ህይወት የማይስተካከልበት ምንም አይነት ምክንያት አይኖርም። ገባሽ? እኛ አሁን ከድሮም ጀምሮ በሰላምና በፍቅር እየኖርን ትዳራችን ተባርኮ በልጅ ተባርኮ ገና ሰላም ሆነን እንዴት ነው ደስተኛ በመንሆንበት ሰዓት ነው አንቺ ወደኛ ህይወት የመጣሽው። ሶ ያንንም ነገር አስተውለሽ ፈጣሪ የባረከውን ትዳር አንቺ መተሽ ለመበጥበጥ ለመረበሽ ፈጣሪ ደስተኛ እንደሆነበት ራሱ የምታውቂው ገና ሰርጋችን እንደሰረግነው ልጅ እግዚአብሔር የሰጠን